እኔ ነኝ የመጣሁት። ምን አይሞትም ልጁ ምን አገባችሁ? እኔ ነኝ የመጣሁት። ሄኖክ ስነ ስርዓት ይሁን። አንቆይ ሙት አይኒ ምን ያደርግልሻል? ልጁ ይሙት ከፈለገ ለሱ ታግዢ ነው የመጣሽው። እኔ ልጅ የምጣድ ብያለ የንቀቡት እንዳታ ባለ ጉዳዮቹ እነዚህ ሆነው ሳሉ የሄኖክና የፍጹም ደግሞ ለጸም መጋበዝና መደባደብ በጣም ግራ የሚያጋባ ነገር ነው። አንተ ልጁ ሌላ ችግር ውስጥ ላይ ከተፈጠረ አዎ እኔ ነኝ። ምንድነው ፈልጉ ነገር ነበር። ለምንድነው ማትረጋጉት? በእግዚአብሔር አንተ ቁጭ ነው እጄ ተሳመምከኝ እኮ ለምን አትሰሚኝም? ምንድነው የምትዩ? ለምን አትሰሚኝም ነው? ለምን አትሰሚኝም ነው? ኧረ ሄኖክ ከኔ ጋር መጣ ነው። በእግዚአብሔር ምን ሆናችሁ ነው እንዴ? ኧረ እኔ በፍፄ አልፈርድም። የእውነት ለመናገር በፍፄ አልፈርድም። በብሩክ ነው የምፈርደው። እንዴ በዝ ነው አሪያ የሚሆነው ምንድነው? እዚህ ጋር የተፈለገው መልእክት አልገባኝም። በተለይ በብሩክ የሆነ ጥሩ ነገር ያደረከ ድሮ ፍቅረኛው ሆነ ስላሁን ነው አይመለከተኝም። እሱን መፍታት ሲኖርበት ልጁን ሌላ ውስጥ እያስገባ እኔ ሌላ ችግር ነገር እንኳን እውነት ለመናገር ሃይሚ በዚህ ልክ እኔ ልቧ ተሰብሮና አዝና አይቻት አላቅም። የእውነት በጣም ነው የምታሳዝነው። ብሩኬ እልህኝነቱንና እንትኑን ትቶ ይሄን ነገር መፍታት አለበት ብዬ ነው የማስበው። የእውነት በዚህ ውበቷ ላይ አሁን አምሮባት ነው የመጣችው። በነገራችን ላይ በዚህ ውበቷ ላይ እንዲህ ስታለቅስና እንደዚህ አይነት እንትን ስታረግ በጣም ያሳዝናል። ለመናገር በጣም ነው ያሳዝነች እና እኔ አላቅም ምን እንደማደርግ ራሱ አላቅም። ሀሳቤ በጣም እየተበታተነ ነው። ሃይሚ አንቺ ታረጋግጥ። አሁን ያለውን ነገር ፍታት ባለብን መንገድ እንፈታለን። ብሩኬም ቢሆን እንደዚህ አይነት ነገር ምን አይነት ሌላ ችግር ይዞ ሊመጣ እንደሚችል ማሰብ ነበረበት። እንደዚህ ቶሎ ወስነ እሷ ላይ ሌላ ችግር ነው የሚመጣው። የሆነ ጥሩ ነገር ያደረክ መስሎ ሊሆን ይችላል፣ ግን ደግሞ ይሄ ጥሩ ነገር አይደለም። አይ ስሜቴ ያደርጋል። ሃይሚ ያደረገችው ነገር ስሜቴ ሊያደርግ ይችላል፣ ግን በዚህ ልክ ደግሞ እስከምትሰበር እስከምታዝን ድረስ መሆኑ በጣም ያሳዝናል። የሚያፈቅራትና የሚወዳት ከሆነ ግን የእውነት እንባዋን ማበስና መጥረግ አለበት ብዬ አስባለሁ። ብሩኬ ማለት ነው ማለት ነገሩን ሰከን ብሎ ይሄን ቪዲዮ ከተመለከተ በኋላ ሼር አድርጉት፣ ይሄ ቪዲዮ እንዲደርስ አድርጉት። እውነት በጣም ከዚህ በላይ መሰበር የለም። ባለፈው እንኳን በተፈጠረው ጉዳይ ሃይሚ በዚህ ደረጃ ስታዝንና ስትሰበር እኔ አይቻት አላቅም ነበር። በጣም ነው የምታሳዝነው። ኦልሬዲ እያደረገች ያለችው ነገር እንባዋ ሁሉ ነገር ሲታይ በጣም ታሳዝናለች። እና በእርግጠኝነት ብሩክ ይህን ቪዲዮ ካየው በኋላ መፍትሄ ይኖራል ብዬ አስባለሁ። በጣም ተጣልተዋል፣ ብዙ ጊዜ ተበጣብጠዋል። በጣም ከባድና ልንገልጸው ማንችለው ጠብ ውስጥ ገብቷል። ግን በዚህ ደረጃ ልቧ ሲሰበር የእውነት አይቻል አላውቅም። በጣም ነው የምታስበው ነገር ነው። ቤቷን የሚያውቀው እሷን ነው። ዘው ብሎም ሲመጣ ያየነው እሷ ቤት ነው። እና ነገ ከነገ ወዲያ እንደዚህ ማስፈራራት ከያዘ ሌላም ነገር ችግር አለመፍጠሩ። ስማኝ፣ እኔ ስለ ብሩኬ ማሰብ አቁሜያለሁ። በቃ ተስፋ ቆርጫለሁ። ብሩኬ የሆነ ነገር ቢሆን ብሩኬ የሰው ጎርቶ ቢታሰር ምናምን በቃኝ፣ በሱ ጉዳይ ተስፋ ቆርጫለሁ። ግን እኔ ራሴን ማትረፍ ፈልጋለሁ። ገባ አይደለ? ራሴን ማዳን ፈልጋለሁ። ይሄ ነገር እኔ ላይ ነው ችግር የሚፈጥረው። ማን ነው እሺ ነገ እኔ የሆነ ነገር በሆን ተጠያቂው? እድሜ ልኩን ሲጸጸት ሊኖር አሁን ማሰብ ይጠበቅበታል። በቃ እቺ ልጅ የሆነች ከባድ ችግር ውስጥ ነች እንጂ በዚህ ደረጃ ሆና እስከምትናገር ድረስ ለራሴ ስጋት አለኝ ካለች ኦልሬዲ ማፍቀር ማለት ለሚወዱ ሰው መኖር፣ ህይወትን መስጠት፣ በጣም ዋጋ መክፈል ነው ሰው። ስለዚህ ይሄን ነገር ሶልቭ ማድረግ አለበት የእውነት ለመናገር ማለት ነው። እኔ ብሩኬ ልጁ እንደዛ ባላደርገው ኑሮ እንደዚህ አያረጋትም ነበር። እኔ የሆነ ነገር በሆን ምን ዋጋ አለው? ከረፈደ በኋላ እንዳይጸጸት። እውነቷን ነው እየተናገረች ያለች ያንን ነው። በኋላ ጸጸት ውስጥ እንዳትቆር ያለበት ሂጂ ለምን እንደዚህ እንዳደረገ ብቻ ይንገረኝ። እሺ ደጋግሜ እየጠየቅኩት ነው። ኬዝ ካለህ ንገረኝ እያልኩት ነው። በቃ ከልጁ ጋር እኔ የማላውቀው የሆነ የተለየ ኬዝ ካለ አይደለም። ከልጁ ጋርማ ግልጽ ለማድረግ ያክል ያየነውን ነው እኛ ያየነውን ስንናገር ገባሽ አይደል? እዛ ቤቱ ሲመጣ ልጁ በቃ እንዲህ ነው ሂድ፣ እኔና እሱ መነጋገር አለብን ብለሽ መዝጋት ትቺ ነበር ልጁን። አንቺ ግን ብሩክን እስከ ማስወጣት ስትደርሺ አንቺ ኃላፊነት መውሰድ አለብሽ እዚህ ላይ።
እስከ ማስወጣት ብሩክን የደረስሽው አንቺ ነሽ። ማንም አይደለም እኮ እዚህ ጋር ማንም ሃይሚ እንደዚህ ነሽ ምናምን የሚለው ነገር አይደለም። ሁሉም ሰው የፈረደው አንቺ ላይ ነው። ልጁን ነበር በቃ አይ እኔና እሱ ፍቅረኛ ነው ይመለከተዋል። በቃ እኔና እሱ መነጋገር ያለብን ጉዳይ አለ። ለጊዜው ዞር በል ማለት ትቺ ነበር። ነገሮችን በዚህ ሶልቭ ማድረግ ትቺ ነበር። ግን ብሩክ አሁን ምንም ቢቆርጡ ጆሮም ቢቆርጡ ታይሰማም። በቃ ኦልሬዲ ተክጃለሁ፣ ሌላ ሰው ከኔ ጋር ጀምራለች ምናምን የሚለው ውስጥ ነው ያለው። ስለዚህ ያ ልጅ እውነት ለመናገር ምን እንደሚያደርግ ምናምን አናቅም። ሃይሚ እዚህ ላይ ከባድ ስጋቷን የተናገረችው በቃ። ስለዚህ በጣም ማሰብ አለባቸው እና አብርሃምም ይሄ ላይ ማሰብ አለባቸው። ወንድሟ እስከሆነ ድረስ ኦልሬዲ ደስታ ላይ ነው፣ ወልዷል። ግን ጎን ለጎን እህቱ ላይ እየደረሰ ያለውን ነገር መረዳትና ነገሩን ሶልቭ እንደዚህ የማታበት ምክንያት እኔ ጭራሽ ሊገባኝ አልቻለም። እኔ ብቻ አይደለሁም ምክንያቱ። በቃ ፍፄ መጠየቅ እፈልጋለሁ እሱን ነገር እንድና እንጠብቅ። በጣም ነው የምታሳዝነው። ሂዱ በቃ። የት ነው የምንሄደው? እናንተ ማውራት አልፈልግም። እኔ ምን አልፈልግም። እናንተ ማውራት እኛ ደግሞ አንተን ማውራት እንፈልጋለን። ምንድን ነው እንዳዘገው? አሁን በዚህ ማታ ምን እንድባል ነው? ምን እንዲፈጠር ነው የመጣችው? ምን አደረኩኝ? አብራችሁ ነበራችሁ ነው? ልጁን ስትመቱ አብራው ነበር? እስከ መደብደብ ደርሳል። እኔ ምን ማለት እንዳለብኝ አላውቅም። በቃ ይሁላ ሃይሚ ተጠያቂ አንቺ ነሽ። ለዚህ ሁላ ለተፈጠረው ነገር ምንም ማደባበስም ማለባበስም አያስፈልገውም። ኃላፊነት መውሰድ ያለብሽ አንቺ ነሽ። በቃ አላውቅም። ልጁ ነገ ደግሞ ግሩፖቹን ሰብስቦ እሱ ላይ ምን እንደሚያደርግ አላውቅም። በጣም አሳሳቢ ነው። ብሩክ እስከ መማታትና እስከ ጠብ ከደረሰ ከዚህ ልጅ ጋር ነገ ልጁ ደግሞ ምን ይዞ እንደሚመጣ አይታወቅም። እኔ ስጋት አለኝ። ስለዚህ ብሩክ መደብደብ አልነበረብህም። እንደዚህ አይነት ነገር ውስጥ ማስገባትን ጭራሽ እሷን ችግር ውስጥ ነው የምትከተል። አንተ ስራቴ ማለት ሄኖክ እረፍ። ሄኖክ በእግዚአብሔር እኔ እውነት ለመናገር እዚህ እኔ የሚቀርጸው ልጅ ግን ምን አይነት ጭንቅላት ቢኖረው ነው? እንዴት ነው ከሰው ሞራል እንዴት ነው የወጣ ነው እንዴ? በጣም እኮ ከሰውነት እንትን እየወጣ ነው። እንዴት ነው ሰው እየተደባደበ የሚቀርጸው? ምን አይነት እኔ የእውነት ምን አይነት ስብዕና እየተላበስን ያለ ነው በዚህ ዘመን ላይ ማለት በጣም ይገርመኛል። እንዴት እየተጣሉ ይቀርጻል? እየተደባደቡ መገላገል ነው የሚቀድመው ወይንስ ቪዲዮ ማስቀደም ነው? ሁሉም ነገር በቃ ንግድ ሆነ ማለት ነው። ሌላው ይቅርና ገበና ምናምን የሚባለው ይቅርና ሁሉም ነገር በዚህ ልክ ንግድና ገበያ ሆነ ማለት ነው። በጣም ሼም ነው የእውነት በጣም ያሳፍራል። እንደ መገላገል ኧረ በጣም ከባድ ነው። ግን እዚህ ጋር እያየሁ ያለሁት ማለት ነው ብሩክ በጣም ራስህን በጣም ከባድ እንትን ውስጥ እየወሰድክ ነው። የሄኖክ ደግሞ በዚህ ደረጃ ገለፍተኛ መሆን ያ ልጅ እኮ ከሃይሚ ጋር ነው የመጣው። ሰው ነገሩን ሶልቭ ለማድረግ ነው፣ በእነሱ በኩል ያለውን እርቅ ለመፍታት ነው አይደለ እንዴ? ዘሎ ለጸብ መጋበዝና መደባደብ ውስጥ ማምጣት ምን ማለት ነው? እኔ በፍፄ አልፈርድም። የእውነት ለመናገር በፍፄ አልፈርድም፣ በብሩክ ነው የምፈርደው። እንዴ ምንድነው በእንደዚህ ደረጃ ገለፍተኛ መሆንና ለጠብ መጋበዝ? እንዴ ድብድብ ምን አመጣው? መነጋገርና ነገሩን ሶልቭ ማድረግ እየተቻለ እንዴ
ኧረ በጣም እኔ በተለይ የካሜራማኑ በጣም ነው የገረመኝ። በጣም አሳፋሪ። ለምን አትሰሙኝ? ሌላ ችግር ውስጥ ምን ልትሰሩ ነው የመጣችሁት እናንተ? ምን ልትሰራ መጣህ? ቆይ ሄኖክ አንተ ምን ብሎ ነው እንዴ? ምን ልትሰሩ መጣችሁ? ምንድን ነው የምትፈልጉት ከእኔ? ምንድን ነው የምትፈልጉት? ያ ነገር ነበር። ለምን ደግሞ አትረጋጉት? በእግዚአብሔር አንተ ቁጭ በል ነው ስነ ስርዓታችሁን ያዙ። በቃ ምን እሺ፣ ምን እንዲፈጠር ነው? ምንድን ነው የፈለግሽው? እኔ ምን እፈልጋለሁ? ምን ልትሰሩ መጣችሁ? ለምን አትሆኝም? በቃ አንተ ልጅቷን ችግር ውስጥ ማስከተል ነው እንደፈለግ ምን ተወኛል አይደለ? ጉዳዩ የሁለቱ ነው አይደለ? ጉዳዩ የሁለቱ ነው። ጉዳዩ የሁለቱ ሆኖ ሳለ ሳሚ የመጣ እንትና ፍፄ የመጣው ሁለቱ እንዲነጋገሩና የተፈጠረውን ነገር እንትን ለማድረግ ነው። የዚህ ገለፍተኛ መሆን ሳይገርመኝ ሳይቀር ማለት ነው ጉዳዩን የሁለቱ አደረጉ፣ የእርስ በርሳቸው አደረጉት። ወይስ ሌላ ማናቀው ያልተገለጸና ለኛ በቪዲዮ ያልታየ ጉዳይ? በቃ ግን እናንተ ተረጋጉ። ምን ሆናችሁ ነው? እሺ አሁን ምን እንዳደረግ ነው? ምን ለምንድን ነው የመጣችሁት? ምንድን ነው ለምን መጣህ? ልጁን ለምንድን ነው የመታችሁት? በእግዚአብሔር አንተም ነበር። ማን ነው የመታው? እኔ ነኝ የመታሁት። እሺ ምን እኔ ነኝ የመታሁት። ለምን አይሞትም ልጁ? ምን አገባችሁ? እኔ ነኝ የመታሁት። ሄኖክ ስነ ስርዓት ይሁን። ታንቆ ይሙት። አይኒ ምን ያደርግልሻል? ልጁ ይሙት ከፈለገ ለሱ ታግዢ ነው የመጣሽው እኔ ልጁ ነው ወይ ለእኮል እኔ ለልጁ ላግዝ አይደለም። አንተ ችግር ውስጥ ትገባለህ። እኔና አንቺ ጨረስን አይደል? ጨረስን አይደል ወይ? ምንድነው ማትረጋጋው? ጨርስ። ታዲያ ወንጀል መስራትና ከሷ ጋር የተገናኘ ጉዳይ ላይ መደባደብ ውስጥ የመጣኸው የሃይሚ ጉዳይ ነው። ሶ አስደበደበችኝ ቢልስ ይሄ ልጅ እኮ ዞሮ ዞሮ ችግሩ እኮ እሷ ጋር ነው። አስደበደበችኝ፣ እሷ ነች ያስመታችኝ፣ አንድ ላይ ሆኖ ነው ቢልና ቢከስ ይሄ ልጅ እኮ መልሶ ለሃይሚ ነው ችግሩ። እንዴት ነው አንተ በእንደኛ አንደኛው ክፍለ ዘመን ዱላ እያነሳችሁ የምትደባደቡት? ምንድነው እናንተ እዚህ ልታስተላልፉት የፈለጋችሁ? ምንድነው አርያነቱ? ምንድነው እዚህ ጋር ልናየ የቻልነው መልእክት ምንድነው? ሲደባደቡ ሰው ሲደማማና ሲፈነካከት መቅረጽ ነው አርያ የምናደርገው? ለመነጋገር መፍትሄ የሆነ መደባደብና ለጸብ መጋበዝ ነው አርያ የሚሆነው? ምንድነው እዚህ ጋር የተፈለገው መልእክት አልገባኝም። በተለይ በብሩክ ትዕግስትን ሳናደንቅ እንደዛ በጣም ትዕግስተኛ ነው፣ ብዙ ነገሮችን ሶልቭ የሚያደርግበት መንገድ በሳልነቱ ይገርመናል ብለን ሳናደግ መልሰ እንደዚህ አይነት አሳፋሪ ነገር ውስጥ ትገባለህ። አረ በስመ አብ። ልጅቷ አሁን እየሰጋች ያለችው በራሷ ነው። አስደብድቦኛል ብላ ስለምታሰባ ብቻዋን ያለችው ነገ ሊደርስባት የሚችለውን ነገር አለ። እኔ ጨርሻለሁ። በቃ ውጡልኝ፣ ልኑርበት ህይወቴ። ምን አንተ አገዘን መታኝ ነው የመጣው? እንደዛ አይደለም ብሩክ፣ እኔ ልጠይቅህ ነው። ለምንድን ነው የመታው ከልጁ ጋር? ሌላ ኬዝ አለ መምታት ስላለብኝ። ለምን? በቃ እንዲናናቀኝ አልፈልግም። ዋጋውን ነው የሰጠሁት። ምን ደበረሽ? እኔ ለምን ይደብረኛል? እና ታዲያ አንተ እኮ ችግር ውስጥ ትገባለህ። አንተ እሺ፣ ሴት የላከው ሞት አይፈራም ይባላል። ሰው በሃይሚ መጡብህ ስሜታዊ ሆነ ፊት ለፊት ለምን እያየን ያን ነገር ለመጋፈጥ ለምን ተደብቀህ አደረግከው? እስከዛሬ ቪዲዮ ይዘህ እንደምትመጣው ለምን ልጁን ፊት ለፊት እንድትጋፈጠው አላደረግም? ልጁ ከጀርባው ምን እንዳለ ምን ታውቃለህ? ዝም ብለህ በእልህ ተገፋፍታ የምትመጣበት መንገድ ራስን ዋጋ ያስከፍላል። ለልጅቷም ጦስ ነው ያውቃት ማለት ነው። ስለዚህ እኔ የእውነቴን ነው የምላችሁ፣ በጣም ብዙ መልእክቶች ታደርሱኛላችሁ። እኔ የትኛው እንደምመልስ እናንተ እንደምል አላውቀውም፣ ግን እኔ ያለኝ ሐሳብ እዚህ ላይ በጣም ብሩክ ያሳፍራል። የእውነት ያደረገው ነገር ማለት ነው። እድል ነበረው በጣም ብዙ ነገር። በቃ ገባቻ ነገሩን ገፍቶ ችላ ብሎ መሄዱ ገባረል እሷ ይበልጥ እንትን እንድትል ያደርጋት ነበር። ግን አሁን በስተት ላይ ስተት ነው ሰው መደብደብ። አሁን እንግዲህ ነገ ምን እንደሚፈጠር አናውቅም። በእርግጠኝነት በህግ ብሩክ የመጠየቁ አይቀርም። ከዛ በኋላ ይታሰራል። ብዙ ነገሮች አሉበት። ገባችሁ አይደለም? መግቢያው ቀላል ነው፣ መውጫው ነው። መውጫው በጣም ከባድ ነው። ዛሬ ስሜታ የሆነ ተደባደብ፣ ነገ ግን መውጫው ምኑ ማሳከሙ ምኑ ብዙ ክራውድዶች ያሉበት እሱን ታሳቢ ማድረግ ነው። አንተ መመታት ከፈለክ ተቀጣጣለህ። እኔ ትመታኛለህ በደንብ አድርጌ ነው። አቡ እነዚህ ጠብ ነው ደግሞ የሚገርምህ። በጣም አበዛኝ። ምን እያለች
የምጣዱ እያለ የእንቅቡ ተንጣጣ ሲባል አልሰማችም? የምጣዱ እያለ የእንቅቡ ተንጣጣ። ባለ ጉዳዮቹ እነዚህ ሆነው ሳሉ የሄኖክና የፍጹም ደግሞ ለጸብ መጋበዝና መደባደብ በጣም ግራ የሚያጋባ ነገር ነው። ስለዚህ ወይኔ ወይ ፍጹምና ሄኖክ እሺ እንወጣለን። ምን እሺ እንወጣለን። ምን እሺ ሁለታችሁ መነጋገር ተረጋጉ። እናንተ ምን እያደረጋችሁ? እሺ እሱ ምን አለ? አብራችሁ ተነሳችኋል። ልቀቀኝ ወደዛ። አሁን ለምንድን ነው ማሰሚኝ? እጄ እያሳመምከኝ እኮ ለምን አትሰሚኝም? ምንድን ነው የምትይው? ለምን አሰሚኝም ነው? ለምን አሰሚኝም ነው? ግራ አጋባ። ምንድን ነው? የት ነው? ከዚህ ሀገር እሄድልሃለሁ። ነገ እዚህ ሀገር አታገኝም። አሁን ነው እንደ የምትጠይቀው? አሁን ነው እንደ የምትጠይቀው? አሁን ነው እንደ ያሳሰበህ? የት ላይ አስገመትሽኝ በሰው ወረታ ወይ ብሩኬ ስሜታዊነት ይውላችሁ ዋጋ ያስከፍላል። ገባችሁ አይደል? አሁን ደግሞ ነገ የልትሄጂ ነው እያለ ሲለምን እናየዋለን። በቃ እንዲህ ነው ጉዳዩ። እኛ በጊዜ መፍታት አለባት የምለው ይሄን ስሜታዊነቱ እንዲያውቃ። ሄኖክ ጥሩ መካሪ አይደለም። ልንገርህ ብሩኬ፣ ሄኖክ ጥሩ መካሪ አይደለም፣ ያጠፋል። እንደዚህ አይነት መካሪ እኔ እውነቴን ነው፣ እኔ ደጋግሜ እናገራለሁ። ዙሪያችሁ ያለውን ሰው ተመልከቱት። ለምን ውሏችሁም ባህሪያችሁንም ይላበሳል። ብትችሉ በቃ ራሳችሁን አግልሉ። ብቸኝነት ቀላል ነገር አይደለም። ራሳችሁን እንድትዳምጡ ያደርጋል። አጉል መካሪ ደግሞ እንደዚህ አብሮ እንግዲህ ይደባደባል። ምን ይላል ነገ ይሄ ልጅ ወይ ዋስ አይሆንህ ወይ የሆነ ስትቸገር አጠገብህ አይሆን፣ እንደዚህ አይነት ሰው ማለት ነው። ስለዚህ አሁን ደግሞ ያለህን የምትወዳትንም አሳጣ። ኤኒዌይስ እወዳችኋለሁ ባይ። በጣም ያሳዝናል። በብሩኬ በጣም አፍሬያለሁ ዛሬ በጣም